አሰላሙ አሌይኩም ወረህመቱላህ ወበረካቱ ድና የተከበራችሁ ቻናል ተከታዮች እንዴት ናችሁ? ሰላም ናችሁ? ሼር ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁኝ። ዛሬ እንደምታዩት ከእንቅልፌ እንደተነሳሁኝ ምጣድ እንጀራ መጋግራለሁ ውሎዬን ቭሎግ እሰራለሁኝ ብዬ በምታዩት መልኩ ተነስቼ ተጣጠባለሁኝ። ከዛ በኋላ ሊጤንም አቀርባለሁ፣ ምጣዴን እለኩሳለሁኝ። እስከ መጨረሻው ድረስ እዩልኝ። በዚሁ አጋጣሚ አንዳንድ እምላችሁ ነገሮች አሉ፣ ሁላችሁም ልታዳምጡት ይገባል። ጥያቄ ለጠይቃችሁ ልጆች ማለት ነው። በመጀመሪያ ሼር እና ላይክ እያደርጋችሁ አበርታቱን። እንዲሁም ደግሞ የደውል ምልክቱን እየነካችሁ ቤተሰብ ያልሆናችሁ ቤተሰብ ሆኑን፣ ተቀላቀሉን። አይከፈልበትም። ምናልባት ይሄ ራሳችሁን ኑሮ በምን አይነት መንገድ እንደምትኖሩ በራሳችሁ ህይወት በራሳችሁ ቤት በምን መንገድ እንደምትኖሩ ያስተምራችኋል ብዬ ስላሰብኩኝ በራሴ ቤት ውሎዬን ከእናንተ ጋር ለማሳየት ወይም ደግሞ ለመስራት ችያለሁ ማለት ነው። ወይም ሞክሬያለሁ ልበለው እና ውዶችዬ እዚህ ጋር ተጣጥቤ ጨረስኩኝ። እንደምታውቁ እኔ በአራት ቀን ወይ በሳምንት ማነው በአምስት ቀን ምናምን ነው ምጣድ የምለኩሰው ማለት ነው። ከዛ ብሎግን ይሰራ ደስ የሚለኝ ሁሉን ነገር ከእንጀራ እስከ ምሳ ድረስ ስሰራ ደስ ይለኛል። እና እንደምታዩ ምጣድ ለኩሻለሁ። ሊጤን ምናምን አዘጋጅቼ አጥልዬ ነበረ። ከዛ ምጣዴም ሰምቷል በምታዩት መልኩ እና ጎመን ዘር ትንሽ ጭምር ሳደርግበት በጣም የመስማቱ ቶሎ እንትን አለው ማለት ነው። በነገራችን ላይ ምጣዴ ባለፈው ዳቦ በቅጠል ጋግሬበት ነበር እና በጣም ምጣዴ በቃ የሚያምር ልስልስ ያለ ነበር፣ አበላሽቶብኛል ማለት ነው። ያው ኢንሻአላህ ይስተካከላል ብዬ አስባለሁኝ። በጣም እወዳታለሁ። በነገራችን ላይ ምጣዴ በጣም ትመቻለች። ስጋግርባት ውብ ናት። እውነት ለመናገር ወዟ ራሱ ትለያለች። ግን አሁን ዳቦ ጋግሬበት በዚህ መልኩ በቃ ሆኖብኛል። ያም ሆኖ አይከፋም፣ ያወጣል ማለት ነው። ማሻአላ የመጀመሪያ እንጀራ እንደምታዩ አሰፋሁኝ ማለት ነው። እና ያው ቆረጥ አድርጌዋለሁ ከፊት ለፊቴ እና ውዶችዬ እኔን እያያችሁ በራሳችሁ ህይወት ታይቴ በራሳችሁ ህይወት በራሳችሁ መንገድ እንድትኖሩ ያድርጋችኋል ማለት አንዳንድ ጊዜ ትልቅ ነገር የምንመኘው ከኑሯችን አንፃር ነው። በእርግጥ የሰው ልጅ ምኞት አይከለከልም። ግን ያንን ስትመኙ ደግሞ ያንን ስትጠብቁ የራሳችሁን ህይወት እንትን እንዳትሉ በራሳችሁ መንገድ እንድትኖሩ እናንተ ምን ማድረግ አለባችሁ? በቃ በቤታችሁ ባለው ነገር ፋብላችሁ መዋል ራሳችሁን ማሳመን ግድ ይላችኋል ማለት ነው። እንደዚህ የሚያምር እንጀራ በምታዩት መልኩ እየጋገርኩ ነው ማለት ነው ውዶችዬ። እስኪ ቤተሰብ ያልሆናችሁ ሼር አድርጉልኝ፣ ላይክ አድርጉልኝ። እንዲሁም ደግሞ የደውል ምልክቱን እየነካችሁ ቤተሰብ ሆኑን፣ ተቀላቀሉን። አይከፈልበትም። እኔ እህታችሁ የመዳብ ቅመም ነበርኩኝ። አሁን ያው ኢትዮጵያ አገሬ ላይ መጥቼ እንደምታው በቤቴ በልጅ ወልጄ እየኖርኩ የምገኝ እህታችሁ ነኝ ማለት ነው። ሼር አድርጉልኝ፣ ላይክም አድርጉ። በዚሁ አጋጣሚ ትላንትና በለቀኩት ቪዲዮ ብዙ ጥያቄዎች ጠይቃችሁ ነበረ። በነገራችን ላይ ውሃ ምጣድ ለምን ትረጫለሽ ላላችሁኝ በጣም ሲሰማብኝ አማራጭ ሳጣ ነው ተሳብታብኝ ነበረና ለዛ ነው እህቴ ውሃ ሂጂ አባትሽ ጋር ለዛ ነው ውሃ የምረጨው ማለት ነው። እንጂ ውሃ ያው ለእንጀራም ጥሩ አይደለም፣ ለምጣዱም ጥሩ አይደለም። ያው አይመከርም ምጣድ ላይ ውሃ መርጨት ማለት ነው። ግን በጣም ሰምታብኝ ስለነበር ለዛ ነው እላችኋለሁኝ ውዶችዬ። እና ምን ልላችሁ ነው፣ ትላንትና በለቀኩት ቪዲዮ ፋፊዬ ቻናል ነበረኝ ልሸጠው ነው ምን ትመክሪኛለሽ ላለችኝም እህቴ እንዲሁም ደግሞ ኒቃቢስት ነኝ ያልሽዋ መሰልሽኝ። እንዲሁም ሌላ ጥያቄ ደግሞ ምንድነው ስለ ዩቲዩብ እንዴት ነው ዩቲዩብ ይከፍልሻል ወይ ክፍያ ጀምሮሻል ወይ ምናምን ላላችሁኝ ማለት ነው። ይሄን እንኳን በሰፊ ብመለስበት ደስ ይለኛል። ስለ ዩቲዩብ እህቴ ልሽጠው ወይ ላልሽኝ እህቴ ሰው ኒቃቢስት ከሆነ ይሰራል እኮ ኒቃቢስቶች ናቸው አሁን እንደውም እህቶቻችን የሚሰሩት ማሻአላ አላህ ይጨምርላቸው። ስለዚህ ከስራ ኒቃቢስት መሆን ወይም ደግሞ ኒቃብ መልበስ ከስራችን ምንም አያግደንም፣ መስራት ትችላላችሁ። ምክንያቱም ይሄ ሰው ቤት አረብ ሀገር እንደምንሰራው እዛ እንደምንሰራ አይደለም። በቤታችሁ ራሳችሁን ሆናችሁ ስለሆነ የምትኖሩት። አሁን ማሻአላ እዚህ ማነው ዩቲዩብ ላይ ኒቃቢስቶች በጣም ብዙ ልጆች የሚሰሩ አሉ በነገራችን ላይ ማለት ነው። ማሻአላ በጣም ጎበዞች በኒቃብ ሆኖ ቤታቸውን ውሏቸውን በቃ በራሳቸው እኔ እንደምሰራው እነሱም ይሰራሉ። ማሻአላ አላህ ይጨምርላቸው ማለት ነው። ስለዚህ እናንተም ምንድነው ማድረግ ያለባችሁ? በራሳችሁ የምትሰሩትን ነገር ኒቃብ ስለለበሳችሁ እናንተ ቪዲዮ አይታይም ማለት አይደለም። ትልቁ ነገር የምንሰራው ስራ ነው እና ራሳችሁን ሸፍናችሁ መስራት ይሄ ደግሞ እንደውም ወላሂ መታደልና ትልቅነት ነው ማለት ነው። ስለዚህ ተሸፋፍናችሁ ኒቃብ ለብሳችሁ መስራት
ለእናንተ እንደውም ይመቻል ነው የምለው። ጥሩ ነው ብትሰሪ እህቴ፣ ባትሸጩ በራስሽ ብትሰሪ የተመረጠ ነው የምለው። ባትሸጭ ቻናል አሁን ላይ አይሸጥም በነገራችን ላይ 1000 ሰብስክራይብ ራሱ ለመሙላት ምን ያክል እንደሚያቃቅት ታውቁታላችሁ። እኔ አረብ ሀገር እያለሁኝ በጣም ብዙ ለፍቻለሁኝ። ሌላም ቻናል ነበረኝ በዚሁ ራሱ እና እዚህ ሰብስክራይቡ ራሱ እውነት ለመናገር አገር መጥቼ አንዳንድ ቪዲዮ ዝም ብዬ አለ አይደለ ለተስፋ ስለቅ ነው በቃ ሰብስክራይቡ እየጨመረ ሲመጣ ልስራበት እንደ ምናምን ብዬ እንደነገርኳቸው እህቴ ለዚህ ያበቃችኝ ስሪ ምናምን እያለች እያጠናከረችኝ ለዚህ የበቃሁት እንደዛ ነው ማለት ነው። ስለዚህ እናንተ መስራት ግድ ይላችኋል። የእናንተን እንጀራ ሁልጊዜም የምላችሁ ነው። ማንም ምንም ቢላችሁ ሶሻል ሚዲያ እየሰራችሁ ምናምን አልሰረቃችሁም አይደል? እንደ ሰርታችሁ ለራሳችሁ ሰው የራሱ መንገድ አለው የምትሰሩበት ማለት ነው። ስለዚህ ያን የምትሰሩበት ነገር ደግሞ እናንተ በራሳችሁ ህይወት በራሳችሁ መንገድ ሀራም ነገር ሳሰሩ በራሳችሁ ካሰራችሁ ይሄ ሀራምነት ይኖረው አይመስለኝም። ሁሉም እየተከፈለ ነው ዳዕዋም እያስተማሩ የዩቲዩብ እኮ ብር እኮ ይከፍላል። ይሄ ምንም እንትን የለውም ጥርጥር የለውም። እንግዲህ ከዩቲዩብ የመጣ ብር ነው ተብሎ አይመለስም አይደል እንዴ? ስለዚህ ይሄን እንትን ካላችሁ ደግሞ እስኪ ኡስታዝ ብጠይቃችሁ ያው ብትሰሩ ችግር የለውም ማለት ነው። ያው ሁላችንንም ያካትታል እኔንም ያካትታል። ግን ቢያንስ እኔ ዳዕዋም እየተለቀቀ ገባቸው አይደለ? ዩቲዩብ ይከፍላል። አሁን እዛ ላይ እንደዚህ ብዙ ነገር የሚያስተምሩን ኡስታዞች አሉ። ቢያንስ እነሱ ሀራም ቢሆን አይለቁም አይሰሩበትም ብዬ ነው ማለት ነው ውዶች። ይሄን ልልበት የቻልኩት ልትረዱ ትችላላችሁ ብዬ አስባለሁ። በሌላ መልኩ እንዳታስቡት ማለት ነው። እና ውዶች ዝጋ እንጀራዬን ጋግሬ ጨረስኩኝ። ከዛ ወደ ጽዳት ያው ከቻርጀር አልነበረውም እና ሳጸዳ ምናምን ቪዲዮ አላደረኩም። በምታዩት መልኩ ቤቴን ፏ አድርጌ አጸዳዳሁኝ ማለት ነው። እና በጣም ደስ የሚል ውሎ ነበረ። በጣም ቆንጆ የራሳችሁን ውሎ የራሳችሁን እንትን ብሎግ ስትሰሩ በደስታ ምናምን ይሆናል አይደል? ውስጣችሁ እኔ ደስ ብሎኝ ነው የምሰራው። በምታዩት መልኩ ቤቴን ፏ አድርጌ ያለሁኝ ማለት ነው ውዶችዬ። ከዛ ምንድነው የምናደርገው? ወደ ምሳችን እንገባለን። ያው ካሜራ እንትን ስል ምንም ማድረግ አልቻልኩም። ቪዲዮ ቻርጀር ስልኬ አልነበረውም ማለት ነው። ቻርጀር ስላልነበረው በዚሁ አጋጣሚ እንትን አላልኩም ማለት ነው። ከዛ እንደምታው አጫጫስኩኝ ምናምን። አሁን ምንድነው የማደርገው? ምሳዬን እሰራለሁ ማለት ነው። ቡናችንን አፈላለሁ። ምሳ መጀመሪያ እንሰራና ቡናችንን እንቆላለን እናፈላለን ማለት ነውና ደስ የሚል ውሎ ነው። እናንተም ውሏችሁን እንዲሁም ደግሞ በቃ አረብ ሀገርም ሆናችሁ እኮ ብዙ ነገር መስራት ትችላላችሁ። የራሳችሁን ውሎ በነገራችን ላይ እዛም ሆናችሁ የራሳችሁን በቃ በመዳን ቤት እንዴት እንደምትውሉ እንዴት እንደሆነ ስራችሁ ምናምን መልቀቅ ትችላላችሁ፣ መስራት ትችላላችሁ። እዚህ ሁኜ መስራት አልተመቻቸልኝም ፋፊ ለምትሉ ልጆች ማለት ነው መስራት ትችላላችሁ። ስለዚህ እናንተ እዛ ስለሆናችሁ ብቻ አይደለም። እና ውዶቹ እዚህ ጋር ደግሞ ምሳ ልንሰራ ወጣሁኝ ማለት ነው። ሽንኩርት ልጫለሁ። በነገራችን ላይ ሰብሪና በጣም እየረበሸች ነበር። የሰአዳም ልጆች ነበሩ። እነሱም በቃ ካሜራ ሲያው ወደ ካሜራውም ሲመጡ ምንም ሲሉ ሰብሪም እየረበሸች ነበር የዋለችው። በምታዩት መልኩ ሽንኩርቴን ከተፍኩኝ ማለት ነው። እና ደስ የሚል ውሎ ነው ውዶችዬ። በጣም ቆንጆና ውብ የሆነ ውሎ ነው እላችኋለሁ። ሼር እስኪ አድርጉ፣ ላይክ አድርጉ፣ አይከፈልም። ደግሞ ሳልነገራችሁ 7K ያው 7000 ማለት ነው ገብቻለሁኝ። ከልብ አመሰግናለሁኝ። ኢንሻአላህ በእናንተ ደግሞ 10,000 ከዛም እየጨመረ እያለ ይሄዳል። በእናንተ እገዛ ሼር አድርጉልኝ፣ ላይክም አድርጉልኝ። ከተባበሩ ለሁሉም ቀላል ነው ማለት ነው። የሳዳ ልጅ እንደምታዩት ቅጠሉን ይዞ እኔ ከካሜራ ወለ ራቅ ስልለት እሱ ካሜራ ውስጥ ገብቶ ይቁለጨለጫል። ከዛ ሰብሪና መጣች። እንደምታዩት ሰብሪ አምጪ ስላት እንትኑን ሽንኩርቴን ትሰጠኛለች። ከዛ መልሳ ታስገባለች። ሰብሪ በጣም እየረበሸች ነው። የኔ ፍቅር የኔ ላሹቲ ማለት ነው። በምታዩት ወደታች ርቀት አለው። የሚገርማችሁ ነገር የዋሃልኩ ማለት ነው። ግን እምቢ ያለች ተወርቃለች እያልኩ እየተሳቀኩኝ ካሁን ያም ሆኖ ሽንኩርቴን ከትፌ ጨረስኩኝ ማለት ነው። ከዛ ድንችን መላጥ ጀመርኩኝ ማለት ነው ውዶች። ጨራረስኩኝ። ከዛ በምታዩት መልኩ በእጄ ድንችን ከተፍኩት እጄ ላይ አድርጌ ነው። በነገራችን ላይ እኔ ድንች እንትን የምለው ምክንያቱም ያፈጥነኛል። ከዛ እንደምታዩት ድንቼን በዚህ መልኩ እንትን አልኩ። ሰብሪ በጣም እየረበሸች ስለነበር እታች ልጆቹ ጋር አወረድኳት። በጣም እየረበሸች ነው። አሁን እግር ስላወጣች በቃ ለእኛ እንድንይዛት ለመውደቅ ነው። አሁን ባለችበት እንትን ላይ ወርሳይ ለመውደቅ ነው የምትታገለው ማለት ነው። እና
ብቻ ደስ ይላል። ልጅ ያኔ ከባድ ነው፣ ደስ ይላል። ከባዱ ምን መሰላችሁ? አሁን እንደዚህ እግር ባወጡበት ሰዓት ካሁን ወደቁ ካሁን እንዲሆኑ እያላችሁ በጣም መሳቀቁ ከባድ ነው። በቃ ሩሃችሁ ነው እንትን የሚለውና እንደምታዩት ውዶችዬ ድንች ወጥ ነው የምሰራው። ያው ስለጣይታችሁኛል። ሽንኩርቴን እዚህ ጋር እያበሰልኩኝ ነበረ። ያው ዛሬ በትንሹ ነው የሰራሁት ማለት ነው። በነገራችን ላይ ስለ ሽንኩርት ብዙ ኮሜንት ተጽፎ ነበረ። እኔ ሽንኩርት ካነሰው ያው ምግብ አይመስለኝም፣ ይቅርታና የምሰራውም ደግሞ በርከት ያለ ከሆነ በርከት አድርጌ ነው ሽንኩርት የምጨምረው ማለት ነውና ለዛ ነው ውዶችዬ። ያልፈለገ ደግሞ እኮ ሽንኩርትም ዘይትም የማይጨምር ሰው አለ፣ የማይፈልግ ግን እኔ ጨምሬ ነው የምሰራው እላችኋለሁኝ። ከዛ ዝጋ ነጭ ሽንኩርቴ ላጥኩኝ ማለት ነው። ምክንያቱም ነጭ ሽንኩርት ድንች ወጥ መጨረሻ ላይ ቅጥቅጥ አድርጋችሁ ስትጨምሩበት ዋው ማሻአላ ጣዕሙ በጣም የተለየ ነው እላችኋለሁኝ። ያው ሞክሩት። ነጭ ሽንኩርት ያው የታወቀ ነው። ነጭ ሽንኩርት ማሻአላ ነው፣ ጣዕም ይሰጣል። እንዲሁም ለጤናም ጥሩ ነው፣ ሳይበዛ ማለት ነው። ላጣ አድርጎ በደንብ ቅጥቅጥ አድርጋችሁ ትንሽ ጨው ትጨምሩበትና እንደውም አረቦች እኮ ብዙ ጊዜ ያለ ነጭ ሽንኩርት እኔ የነበርኩባቸው ሰዎች ነጭ ሽንኩርት ነው የሚጠቀሙት ብዙ ጊዜ፣ ቆንጆ ነው ማለት ነው። ከዛ እዚህ ጋር እንደምታዩ በርበሬ ጨመርኩኝ። በምታዩት መልኩ በደንብ እስከምትበስልልኝ ድረስ እንዳያቃጥል በማማሰያ እያማሰልኩኝ በደንብ አበስለዋለሁኝ። ከዛ በኋላ ድንችን እጨማምራለሁ፣ ምናምን የሚጨማመሩትን ግብአቶች ቅመሜን ምናምን እጨምራለሁኝ። ከዛ ቡናችንን እንቆላለን፣ ምሳችንን እንበላለን፣ ቡና እንጠጣለን። ያው ብሎግ ስትሰሩ እንደዛ ነው ማለት ነው። እና ውዶችዬ ኢንሻአላህ በሌላ እመለሳለሁ ብዬ ነው። በነገራችን ላይ ስለ ዩቱብ ይከፍላሉ፣ እንዲሁም ደግሞ አንዳንድ ጥያቄዎች አሉ። በሰፊው ኢንሻአላህ እመጣለሁ። ፋፊ ዩቱብሽ ይከፍልሻል ወይ እየከፈለሽ ነው ወይ ምናምን ላላችሁኝ ማለት ነው። በነገራችን ላይ ቪዲዮ ሰርቼ ነበረ ከዚህ ቀደም ግን አላያችሁትም መሰለኝ። ያው ወደታች ወደ ቤቴ እየገባችሁ ብታዩት ብዙ ነገር አለ፣ ለእናንተም ትምህርት ይሆናችኋል። እንዲሁም ደግሞ ያው ለጥያቄዎቻችሁም መልስ ይሆናሉ ብዬ ተስፋ ስለማደርግ ነው ማለት ነው። ወደታች ቪዲዮውን እዩ እምላችሁና ኢንሻአላህ ያው በድጋሚ ቪዲዮ እሰራለሁኝ ብዬ ተስፋ አድርጋለሁ ባላ ፍቃድ። አሁን እዚህ ጋር እንደምታዩኝ ነጭ ሽንኩርቴ ላይ ጫው ጨመርኩኝ። በደንብ አድርጌ ቅጥቅጥ አድርገዋለሁኝ። ከዛ ድንቼ በሰል ሲል ያኔ በጣም ሳይበስል እጨምረዋለሁኝ። ከዛ ቅመም ምናምን ጨምርበታለሁ። ቆንጆ ይሆናል ማለት ነው። ጣዕም አለው። በነገራችን ላይ እንደነገርኳችሁ እኔ ነጭ ሽንኩርት በጣም ይመቸኛል ይመቸኛል ባላችሁ ዘይት ጨመረ ውዶች። ዘይት በጣም ጨምሯል። ያው 8 ገባ ኦመር ዘይት ማለት ነው። እና ለቤተሰቦቻችሁ እየገዛችሁ ላኩ። ከዛ ሲሆን ማለት ያኔ ብሩ ከዛ ሲሆን ይቀላል፣ ከዚህ ሲሆን ለነሱ ይከብዳቸዋል። ያው በዚሁ አጋጣሚ ጥሩ መልእክት ምናልባት አንድ ሰው ነይቶ አንድ ልጅ ለእናቱ ነይቶ የገዛ ያው በእኔ ስበብ ይሆናለሁ ብዬ ተስፋ አደርጋለሁ። ገንዘቡ ከእናንተም ቢሆን ማለት ነው። ከዛ ሰብሪና በጣም እየረበሸች ያለችኝ በቃ ሻርፔን እየገለጸች ምናምን ነበረ። በምታዩት መልኩ እኔ ውሃዬን ጠብ እያደረኩኝ ስጎዬን ድንቼን የምጨምረውን አበሳሰልኩኝ ማለት ነው። ከዛ ድንቼን እጨምራለሁኝ። ምንድነው የማድርገው መጨረሻ ላይ ያው እንደነገርኳቸው ነጭ ሽንኩርቴን ምናምን የሚጨማመረውን እጨምራለሁኝ። እዚህ ጋር ወሬ እያወራሁ ነበር እነ ሳዕዳ ጋር። ወይኔ በእጄ ምን ወሬ እያወራሁ ነው ግን እንደዚህ እነ ሳዕዳም ውጭ ነበሩ፣ እነ ሰብሪናም በቃ እነሱ ጋር ስለ እነሱ ነው፣ ዞሮ ስለ ልጅ ነው የምናወራው። ልጅ በነገራችን ላይ ሌላ ወሬ እኮ አያስወራችሁም። ልጆች ካሉ የእነሱ ጋር ነው በቃ እነሱ ጋር የእነሱ ነው ምናምን ነው የምታወሩት። እዚህ ጋር እንደምታዩ ነጭ ሽንኩርቴን ጨመርኩኝ እላቸዋለሁኝ። ከዛ ምንድነው የማደርገው ቅመም እጨምራለሁ። ጫው የምፈልጋቸውን ነገሮች ሁሉ እጨምራለሁኝ። እዚህ ጋር እንደምታዩ ቅመም አለኝ፣ የወጥ ቅመም በነገራችን ላይ በጣም ያጣፍጣል ወጥ። ጨመርኩኝ። ከዛ ጫው ጨምራለሁኝ። በቃ ካሁን በኋላ ጨራረስን ማለት ነው። ቡናችንን እንቆላለን። ቡናችንን ከቆላን በኋላ እንጥድና ምሳ እንበላለን። ያው ካሜራ አላደረኩም ስላልተመቻቸልን ማለት ነው። ቪዲዮ ማይገባ ሰው ስለነበረ ካሜራ አላደረኩም ዛሬ። ዝጋ እንደምታው ቡና እንቆልቻለሁ። ከዛ ጀበላን ጣርኩኝ፣ ወጤም ዝጋ። ከዛ ሁሉን ነገር ጨራረስን፣ ምሳችንን በላን፣ ቡናችንን ጠጣን እላለሁኝ። ካሜራ ያላደረኩት ያው ቪዲዮ ማይገባ ሰው ስለነበረ ነው። በሌላ ቪዲዮ እንገናኝ። ሼር ላይክ አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።